የመጀመሪያው ሌሊት ነገ ነው ረመዳን ሲባል የመጀመሪያው ሌሊት ላይ ሱፊደት ሸያጢን አሉ ሙስሊም ሸይጣኖች ይታሰራሉ። ወመረደቱል ጂን የጂና አመፀኞች ይታሰራሉ። ወጉሊቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍተሕ ሚንሃ ባቡን አንድም በር አይከፈትም። መቼ? በረመዳን ወር። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን አንድም በር በረመዳን ላይ የጀነት በር አይዘጋም። ወዩናዲ ሙናዲን ተጣሪ ይጠራል። ያ ባጊየል ኸይሪ አንተ ኸይር ምትሻ መልካም ነገር ላይ ያለህ አቅቢል ና ና ኸይር ላይ ያለህ ና ኸይረኛ ወር አለ ናውን በደንብ ተቀመጥ። ሰደቃ ስታወጣ ነበር ጨምርበት። አቅቢል ወያ ባጊየ ሸሪ አንተ ሸር ላይ ያለህ መጥፎ ነገር ላይ ያለህ ከዚህ ጉዳይ ተቆጠፍ። አቁም አክሲር ረመዳን ላይ ያለው ተው አቁም። ማጭበርበሩ ማታለሉን መዋሸቱን ሰዎችን አዛ ማድረጉን ጎረቤትን አዛ ማድረጉን እናት አባትን ማሰቃዩን ሚስትህን ማሰቃየት ባልሽን ማሰቃየት አቁም። ተቆጠቢ አክሲር ይላል። ወሊላሂ ኡተቃኡ ሚነናር አላህ ከጀሃነም እሳት ሁርም ያውጣቸዋሉ። ዛሊከ ኩሉ ለይላ ይህ ደግሞ በእያንዳንዱ ሌሊት ሰዋል። ሱብሓነላህ በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ረመዳን የለውጥ አጋጣሚ። አብዛኞቻችን የረመዳን ትሩፋቶች ነው። በረመዳን መስጊድ ገባን አላህ ብሎልን ጸናን ማለት ነው። ስለዚህ አሰሙ ጁና ጾም ጋሻ ነው፣ ከመጥፎ ነገር ይከላከላል። ጋሻ የሚባለው ነገር አንተን ከጦር ከምን ከቀስት እንደሚከላከለው ጾምም አንተን ከሚያጠፉ ነገሮች የሚከላከል ከባድ መሳሪያ ነው። ስለዚህ ፈላ የርፉስ ጾመኛ ከሆነ ረፈስ ውድቅ ንግግር፣ ብልግናን፣ ስሜት ቀስቃሽ ንግግርን እንዳይናገር። ወላ የጅሃል ወኢን እምርኡን ቃተለሁ አው ሻተመሁ አንድ ሰው ቢጋደለው ወይም ቢሰድበው ፈልየቁል ይበለው ኢኒ ሳኢሙን መረተይኒ እኔ ጾመኛ ነኝ ይበለው ሁለቴ። አያችሁ ሌላ ጊዜ ሲሰድብ እኔን ነው ብለት ይያያዛል። አሁንስ ሶብር ሶብር እንዴት እንደሚያስተምር ሶብር ምግብ ከዚህ ሰዓት እስከዚህ ሰዓት እንዳትበላ፣ ከዚህ ሰዓት እስከዚህ ሰዓት እንዳትጠጣ፣ ሚስትህንም እንዳትቀርብ ሲባል ሌላ ጊዜ እንዴት የሚል የነበረ ዛሬ ግን ሶብር። የፈለገ ቢርብ ሶብር አላህ አዞኛል። ሶብር እንዴት እንደሚያስተምር ትዕግስት የሚባለውን ነገር እንዴት እንደሚያላብስ ከዛ ነብዩ ደረጃውን ሲናገሩ ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለኹሉፉ ፈም ሳኢም የጾመኛ የአፍ ጠረን አጥየቡ ዒንደላህ አላህ ዘንድ እጅጉን የተወደደ ነው ያማረ ነው። ሚን ሪሒል ሚስኪን ከሩህ ከሚስክ ሽታ ሚስክ የሚባለው ሽቶ በጣም ልዩ የሚያውድ ነው። ከዛ የበለጠ ሰዎች ዘንድ ሚስክ ሽቶ በጣም ይወደዳል አይደል? የጾመኛ አፍ ጠረን ደግሞ በሰዎች ዘንድ የተጠላ ነው። አላህ ዘንድ ግን የጾመኛ የአፍ ጠረን ከሚስክ ሽቶ የበለጠ ያማረ ነው። ለምን? የትሩኩ ጣዓመሁ ወሸራበሁ ምግቡን ያቆማል፣ መጠጡን ያቆማል፣ ወሻህወተሁ ስሜቱንም ያቆማል። ሚን አጅሊ ለኔ ሲል አለ አላህ። አሰውሙ ሊ አለ አስያሙ ሊ ጾም የኔ ነው። ወአና አጅዚ ብሂ እኔ ነኝ ምንዳውን የምመነዳው። ወልሐሰነቱ ቢአሽሪ አምሳሊሃ ሐሰናው ደግሞ በአንዱ 10 እጥፍ ነው የሚያገኘው አለ። ጾም የኔ ነው አለ። መላእክቶች ይላሉ የዚህን ሐዲስ ሸርህ ሲያደርጉ ዑለማዎቹ መላእክቶች ጭምር ምን አያደርጉትም? ምንዳውን ደረጃውን መላእክቶች ጭምር አያውቁትም። ጾም የኔ ነው ብሏል። ጾም የኔ ነው ብሏል። ምንዳውን የሚያቆማል አላህ ብቻ ነው። ለዚህ ነው ጾመኛ 2 ቦታ ላይ ይደሰታል አሉ። አንደኛው ኢዛ አፍጣረ ያፈጠረ ጊዜ ጾሙን በመሙላቱ ያንን አንድ ቀን ጾም በመጨረሱ የአላህን ትእዛዝ በመጠበቁና ከረሃብ ከዋጥን ደግሞ ሲቋረጥ አንጀቱ ሲርስ እጅጉን ይደሰታል። ኢፍጣር ሰዓት ማስደሰት የለም አይደል? ሁለተኛውና ዋናው ደስታ ደግሞ አላህ ዘንድ ሲገናኝ ነገ የውመል ቂያማ እጅጉን ይደሰታል የጾሙን ምንዳ ሲያገኝ። ጾመኞች አላህ የተለየ በር አዘጋጀላቸው። ረያን የተባለ የጀነት በርን አላህ አዘጋጅቶላቸው
ረያን ጀነት ውስጥ 8 የጀነት በሮች አሉ። በሁሉም በር ሁሉም ይጠራል። የሰደቃ በር አለ፣ የጂሃድ በር አለ። ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የተቸገረን የረዳ ሰደቃ ያወጣ? አቡበከር እኔ አሉ። ዛሬ ማን ነው የጾመው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመን የጠየቀ? አቡበከር አሁንም እኔ ነኝ አሉ። ዛሬ ማን ነው ጀናዛን የሸኘ የቀበረው? አቡበከር እኔ ሲሉ 4 ነገር በአንድ ሰው ላይ አይሰባሰብም ጀነት የገባ ቢሆን እንጂ። ስለዚህ እኛ የምንጠቀምበት ረመዳን ላይ ኸይር ስራ፣ የታመመን መጠየቅ፣ የተቸገረን መርዳት፣ ቀብር ካለ ቀብር ላይ ይበልጡን እንድናስታውስ ያደርገናል። ቀብር መዘየር፣ የሞቱ ሰዎችን እዛች ቦታ ላይ ስንቀብር እንደዚሁ አፈር ለብሶ ስንመለከት ነገም የኔ ተራ ነው፣ እዚህ ጉድጓድ ውስጥ ገባለው፣ አፈር ለብሳለው የሚለው እሳቤ ሲመጣ ይበልጥ ተቅዋ የሚባለው ነገር አላህን እንድንፈራ ወደ አላህ እንድንቀርብ ያደርግ። ይቃሉ ለሁ ረያን፣ ረያን ተብሎ ይጠራል። የድኹሉ ሚንሁ ሳኢሙነ የውመል ቂያማ፣ የቅያማ ቀን ጾመኞች ይገባሉ። ላ የድኹሉ ሚንሁ አሐዱን ገይሩሁም፣ ከነሱ ውጭ ማንም አይገባም። ዩቃሉ አይነ ሳኢሙን፣ የታላችሁ እናንተ ጾመኞች ተብሎ ሲጠራ ፈየቁሙን፣ ይቆማሉ። ላ የድኹሉ ሚንሁ አሐዱን ገይሩሁም፣ ከነሱ ውጭ አንድ የሚገባ የለም አሉ። ፈኢዛ ደኸሉ፣ እነሱ የገቡ ጊዜ ኡግሊቀ፣ በሩ ይዘጋል። ፈለም የድኹል ሚንሁ አሐዱን፣ ከነሱ ውጭ ማንም አይገባም። ብስራት ነው። አላህ ባዘዘው መልኩ የረመዳንን ጾም መጾም ነገ የውመል ቂያማ ይሄ ብስራት አለው። ጾሙን እንዴት እንጀምረዋለን ከተባለ በነፍስያችን በፍላጎታችን አይደለም። ሸሪዓ ነው፣ ዲን ነው፣ ህግጋት አለው አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ጾም እንዴት ይጀመራል አስተማሩ። ኢዛ ረአይቱሙሁ ፈሱሙ፣ ያያችሁ ጊዜ ጾሙ። ምን ማለት ነው? የሻዕባንን 29ኛው ቀን የረመዳንን መግቢያ ጨረቃ ከተመለከታችሁ ፈሱሙ፣ ጾሙ። ወኢዛ ረአይቱሙሁ፣ አሁንም ካያችሁ ፈአፍጢሩ፣ አፍጥሩ። ምን ማለት ነው ደግሞ? አሁንም የሸዋልን ጨረቃ ማለት ነው። ረመዳን 29 ሆኖ የሸዋል ጨረቃ ከወጣች ዒድ ነው። ይሄን አድርጉ። ፈኢን ጉመ ዐለይኩም፣ በእናንተ ላይ ግን ከተሸፈነባችሁ ካላያችሁ ግን ፈቅድሩ ለሁ፣ ለሱ ቁጠሩ። አይ 30 ቀናት የሻዕባንን 30 ቀን ቁጠሩ ረመዳን ልትጀምሩ፣ ወይም የረመዳንን 30 ቀን ቁጠሩ ዒድን እንድታከብሩ። አያችሁ 30 ቀን 29 ቀን ወር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከታሪክ ጋር እንማማሩ። አንድ ቀን ከቤተሰቦቻቸው ከሚስቶቻቸው ጋር እንዲህ በሆነ ነገር ተነሳና ለአንድ ወር ላልገባ አሉ ቤት። ከዛ 29ኛው ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ገቡ። እንዴ አንድ ወር እኮ አልገባም ብለው ነበር የገቡት 29ኛውን ሲባሉ 29ም ምንድነው ወር ነው። አሁን 29 ወር መሆኑ በዚህ ዘመን የፈረንጆችን አቆጣጠር ሳይሆን አምኖ ይቀበላል። እነሱ 28ም አላቸዋል። በኢስላም ግን 29 ነው። አለዛ ስንት ነው? 30 ነው። ለዚህ ነው በጨረቃ አቆጣጠር እያንዳንዱ ሰው በጨረቃ አቆጣጠር 33 ዓመት ማለት ከፀሐይ አቆጣጠር የአንድ ዓመት ለውጥ አለው ማለት በጨረቃ አቆጣጠር። አንተ አሁን 32 ዓመት ከሆነ በጨረቃ አቆጣጠር ከሆነ ስንት ይሆናል? 33 ይሆናል። እና የአላህ ለኛ የሰጠን ተአምር ነው፣ ቀን መቁጠሪያ ነው። ስለዚህ ጾም ምን ይፈልጋል ከተባለ ሷሊህ መሆን፣ ከመጥፎ ነገር መቆጠብ። ለምን ዝም ብለን አንድ ሰው ምግብ ትቶ መጠጥ ትቶ፣ መጠጥ ማለት የሚጠጣ ውሃ ማለት ነው። እንደዚሁም ደግሞ ከሚወዳት ባለቤቱ ጋር ግንኙነት ማድረግ አቁሞ ግን ከሌሎች ነገሮች ካልተቆጠበ ዋጋ የለውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መን ለም የደዕ ቀውለ ዙሪ ወልዓመለ ቢሃ፣ የውሸት ንግግር በውሸት መኖር። አላህ እኛ እንድንራብና እንድንጠማ አይደለም የሚፈልገው፣ ትእዛዝ ነው። ከዚህ ሰዓት እስከ ሰዓት እንዳትበሉ ትእዛዝ ነው። ነገር ግን ከረሃቡ የኛ ጉዳት የኛ መንገላታት ሳይሆን አላህ የሚፈልገው የኛ ትክክለኛ ጿሚዎች እንድንሆንና ያዘዘንን ትእዛዝ እንድንታዘዝ ነው። በረመዳን ማጭበርበር ያላቆመ ሰው መቼ ነው? ስለዚህ በዚህ ረመዳን ወር ላይ እኛ እነዚህንና
መሰል ነገሮች ልንተገብር ይገባል። ወሩ የቁርአን ወር ነው። ወሩ ረሕመት የሚዘንብበት ወር ነው። ወሩ ባሪያዎችን ከጀሃነም እሳት ሁር የሚባልበት ወር ነው። ስለዚህ የአላህን ደብዳቤ እስቲ አምና 2 ነው ያከተምኩት ዘንድሮ እንዴት ነው 4 ማድረገው? 4 ነው ያከተምኩት ዘንድሮ እንዴት 8 ነው ማድረገው? እንጂ መለወጥ ነው እንጂ አልባሌ በሆነ ነገር አንዳንዱ ሰዓቱ አለጅለ ሙሰልሰል ፊልም ይቀጠቅጣል። የተከበሩ ሌሊትና የተከበሩ ቀናቶች ላይ እንደው አያመን ማዕዱዳት የተቆጠሩ ቀናቶች ነው። አሁን ለዛሬ ሳምንት ቀጠሮ አዘን አይደል? ለዛሬ ሳምንት እንዴት ፈጥኖ እንደመጣያችሁ ረመዳንም እንደዚህ 4 ሳምንት ባንድ እልም ይላል ይወጣል። አያመን ማዕዱዳት የተቆጠሩ ቀናቶች አለ አላህ። ስለዚህ እነዚህን ቀናቶች እንዴት ነው በአግባቡ የምትጠቀምበት? እስቲ ቁርአን አላከተምክም? እንደው የቀራቸውን ደጋግማቸው ዝም ብለህ ቅራው። 1 ጁዝ ነው የቀራው፣ 1 ጁዝን ዝም ብለህ ደጋግመህ ቅራው። ለምን? በአንዱ ፊደል 10 ሐሰና ነው። አሊፍ ላም ሚም ሲል ስንት ፊደል? 3 ነው አይደል? 3 ሲባዛ በ10 30። ቢስሚላሂ ራህማን ራሂም ስትቀራ ፊደሉን አስቡ። ቁል ሁወ አላሁ አሐድ እስከ መጨረሻ ስትቀራ ስንት ፊደል ነው? ቁጠራቸው። አላሁ ፍቆ ሱረቱል በቀራ ስትጨርሰው ስንት ፊደል ነው? አስቡ። አሊ ኢምራንን ወፍቆ ሙሉ ስታኸትመው ስንት ፊደል ነው? በ10 ሲባዛ አላሁ አክበር። ምንዳው ቀላል አይደለም። እች ምንዳው ወላሂ ቂያማ ቀን ትናፍቀናለች። ወላሂ ናፍቀናል። እናት የምትወደው ልጇ ጋይዳ ልጄ ለአንተ ጥሩ እናት አልነበረ? አሁን ሐሰና ጎደለኝ ሙላ ትላለች። ወሱም ነፍሲ ነው የሚለው። እኔስ ለአንቺ ጥሩና ልጅ አልነበር ጎደለኝ ይላል። አባት ልጁን ማይጠቅምበት፣ ልጅ አባቱን ማይጠቅምበት፣ ሰው ከወንድሙ የሚሸሽበት ነው አይደል እንዴ? የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩል እምሪእ ሚንሁም የውመኢዝን ሸእኑ ዩግኒህ። ሁሉም ሰውየው ከወንድሙ ከሚስት ከልጆቹ ከእናት ከአባቱ የሚሸሽበት ቀን ነው። ነፍሲ ነፍሲ የሚባልበት ቀን ነው። ሲራጥ አለ። ያ ሲራጥን ላይ ሰው ሲያልፍ ነቢያቶች በአጠቃላይ ሰልም ሰልም ነው ነው ሰላም ሰላም ያ አላህ ነጃበል። እችም ዛሬ እኛ ንቀናት ምንሰራ ስራ ግን ነገ ዋጋ አላት። ሙእሚን አይደል? ሙእሚን እኮ ሙእሚናውን እንድትሆን ያደረገ እኮ ገይብ ማመንህ ነው። በቂያማ ማመንህ ነው። ከሞት በኋላ ህይወት አለ፣ ጀነት ጀሃነም አለ ስላልክ ነው ሙእሚን የሆንከው። الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. እነዛ እኮ ተቅዮች ማለት አለ አላህ። አሊፍ ላም ሚም ذلك الكتاب لا ريب فيه። አሊፍ ላም ሚም አላህ ነው ምን ለማለት እንደፈለገ የሚያውቀው የዑለማዎች ተፍሲር። ذلك الكتاب ይህ መጽሐፍ ነው ሁደን للمتقين لا ريب فيه ጥርጥር የሌለው ከአላህ መሆኑ። ብዙ ቁርአን አያዎችን ካያችሁ በምህፃረ ቃል የተጀመሩ ካያቸው ስለ ቁርአን ነው መልእክቱ። ለምን ከተባለ አንዳንድ ምክንያቶች ዑለማዎች የጠቀሱት ሙሽሪኩ ቁረይሽ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቁርአን ሲቀራ ጩሁበት፣ አሸንፉት፣ እንዳይሰማ አድርጉ በሉ ይሎ በቃ ቁርአን በተቀራ ቁጥር የሆነ የሚመቱት ነገር ይመታሉ፣ ይጮዋሉ፣ ምን ይላሉ። ከዛ አላህ ይሄን ቁርአን አንቀስ ለነብዩ ሰጠ። አሊፍ ላም ሚም ሲባል ዛሬ ደግሞ መሐመድ ምን አወጣ ምን አመጣ በፊደላት ሲሉ ቀጥሎ ስለምንድን ነው ذلك الكتاب لا ريب فيه هدى للمتقين። ይህ መጽሐፍ ነው ከአላህ በኩል መሆኑ ምንም ጥርጥር የሌለው፣ መዛነፍ፣ መጋጨት፣ መለያየት የሌለበት፣ ከመስተፊቱም ከመስተኋላው ሁሉ ንጹህ የሆነ የአላህ ቃል የአላህ ቁርአን ነው። ሁደን ሊልሙተቂን አላህን ለሚፈሩ መመሪያ ሲሆን ማናቸው? አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ አሰላተ ወሚማ ረዘቅናሁም ዩንፊቁን። እነዛ በገይብ በሩቅ ያመኑ አላህን አላየንም ግን እናምናለን፣ ነቢዩን አላየንም ግን እናምናለን፣ ጀነትን አላየንም ግን እናምናለን፣ ጀሃነምን አላየንም እናምናለን፣ ከሞት በኋላ መቀስቀስን አላየንም ግን እናምናለን። አዎ ከእንቅልፋችሁ እንደምትነሱት ከመቃብራችሁ ነገ ትነሳላችሁ። አንዳንዱ አላየው ለሚል ሰው ትንሽ ብቻ ትምህርት ስጠው። ቻይና ሄዶ ማቅ ሰው ቻይና ሲባል ሰምቷል፣ አላየም ግን የለችም ብሎ ያምናል፣ አለች ብሎ ያምናል ግን አላየም ማለት ከዛሊክ እንደዚህ ነው።
ጥርጥር የለው። ቀብር የሚባል ሀያት አለ። ቀብር ውስጥ ሞቶ አይደለም የሚቀብር። ኸይረኛ ከሆነ የሙሽራ እንቅልፍ ይተኛል፣ አጫዋች አሉት። መጥፎ ከሆነ ግን ስቃይ ነው ቀብር ውስጥ ጭምር። ከቀብር ቅጣት አላህ ይጠብቃል። ስለዚህ ለዛች ቀን ይጠቅመናል። ምኑ? ዛሬ የምናከናውነው የምንሰራው ስራ ለቂያማ ይጠቅመናል፣ ለቂያማ ቀን ይጠቅመናልና እስቲ ኸይር ስራ ልጠቁማቸዋል። አንደኛው ኸይር ስራ የ10 ቀን ጾም መጾም ትፈልጋለህ? በአንድ ቀን ይፈልጋለህ? እስቲ የሚፈልግ እጅ አውጡ። በአንድ ቀን የ10 ቀን ጾም። ኧረ አይፈልጉም። ሌላ እኔ እፈልጋለሁ። እንደውም የ30 እፈልጋለሁ። አፈልጉም እንዴ? ቀላል ነገር ሐቂቃ ምንም ሳናካብድ 10 ወንድሞችህን አስፈጥር። አንዳንድ ተምር ሳታም ሊሆን ይችላል። ወላሂ ውሃ ሃይላንዷ ቶሎ ይዘመጣ ለምን? ጾመኛን ያስፈጠረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከጾመኛው አጅሩ ሳይቀነስ ለአስፈጣሪው አጅር ይሆንለታል ብለዋል። ምናልባት አንተ እኮ ቀኑን ሙሉ ቁርአን አልቀራህም፣ ያስፈጠርከው ወንድምህ ግን ቀኑን ሙሉ ቁርአን ቀርቷል። ከሱ አጅር ሳይቀነስ ለአንተ አጅር ይጻፍልህ። ማስፈጠር አቅምህ ደግሞ ወፈር ያለ ደግሞ ማሻአላህ ምን ችግር አለ? እስቲ ሳዩ አስቤዛውን ሙልት ታርግላቸው። አባት የሞተባቸውን የቲሞችን ሙልት ታርግላቸው፣ አላህ ይሞላልሃል። ባል የሞተባትን አብሽሪ ብለህ አስደስታት። አባታችን ቢኖር እያሉ ልጆች ሊያዝኑ አይገባም። ጎረቤቶቻችን እንመልከት፣ አካባቢያችን እንመልከት። አላህ ይሞላልሃል። ወላሂ የወሩን አስቤዛ አስገባላቸው። ካላሰብከው መንገድ አላህ ይተካልሃል፣ ይሰጣል። ግን እንደ አቅማችን 1 ኪሎ ተምርም ገዝታ ሚያስኪን እየመጣ እያለ ካለ መንገድ ላይ ስጥ፣ አስፈጥር። አጅሩን ነው የምታገኘው። ቀላል እኮ ነው ወላሂ። እሽጓ ገዝተሃል፣ አጠጣቸው። ቀላል ነገር አይደለም። ነገው መልቂያማ ምንዳው እጥፍ ድርብ ሆኖ ይመጣል። ስለዚህ ማስፈጠር በኢስላም ትልቅ ቦታ አለው። እኛም ደግሞ ኢፍጣር ላይ እንቻኮል። አንዳንድ ምስኪን አለ ረመዳንን ጾሞ አዛን እያለ እየሰማ እሱ ምን እንደሚመስለው አዛኑ አልቆ ተሰግዶ አብቅቶ ትንሽ ሰዓት መግፋት፣ ረጅም ሰዓት መጾም። ይሄ አይደለም ኢስላም በመመሪያ የምንጓዝበት እንጂ በስሜታችን የምንሄድበት አይደለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የዛሉ الناس بخير ነገር ከመሆን አይወገዱም ማ عجلوا الفطر ፍጥርን ኢፍጣርን እስካቻኮሉ ድረስ። ልክ ሙአዚኑ አላሁ አክበር ሲል የዛኔ ዱዓህን አድርገህ ቀመስ። ውሃም ከሆነ ውሃ ከተቻለ በተምር ካልተቻለ በውሃ የመጡት ሐዲሶች በዚህ መጥተዋል። ስለዚህ ኢፍጣርህን ማቻኮል ምንድነው? ኸይር ነው። ማዘግየት ደግሞ የሚወደደው ሰሁርን ነው። ስሁርን ማዘግየት ነው የሚወደደው። ነቢዩ ሰለላሁ ዐለይሂ ወሰለም በስሁርና በአዛን መካከል ምን ያህል ጊዜ ነበር ሲባሉ 50 የቁርአን አንቀጽ የሚቀራበት ጊዜ ይላሉ ሰሃባ። ሊቀርብ ሲል ነው የሚያፍጥ። እኛስ በተለምዶ 9 ሰዓት ስሁር እንበላለን ወይ 8 ሰዓት እንበላለን፣ በዛው እንተኛለን። ፈጅር የለም ጠዋት እነሳለን። ስሁርን ማዘግየት የሚጠቅም ምንድነው? ፈጅር መስጊድ እንድትሄድ ያደርጋል። ልክ ካፈጠርክ በላ ጨረስክ ተቆመጥክ አዛን ይላል ወለቅ ወደ መስጊድ መሄድ ነው። አለዛ ግን ቆይ ገና ነው 40 ደቂቃ ይቀራል ምናምን እያልክ ግን ትንካልክ የዛኔ ከጀመርከው ከባድ ነው። ያ ሰዓት ከባድ ነው። ለዚህ ነው ከኢሻኛ ሰው በተለይ መግሪብ ሳይሰግድ ሰው የተኛ ሰው አለቀ። ለሊት 6 ሰዓት ሱቢው ሊነቃ ይችላል። ምን የለም መግሪብ የለም ኢሻ የለም። ስለዚህ እንዳፈጠርን ቀለል ነገር ማፍጠር፣ ቀለል ያለ ነገር ማይከብደን ነገር። ለምን ጾመኛ ሆነን ስለሆነን ለጨጓራም ለምን ቀለል ያለ ነገር። ከዛስ ሩጫ ወደ መስጊድ ስሁርን ሰላት። እንደው ደብል ማለት ምንድነው? ዙሁር ሰግደ አስር ድረስ የምትቆይበት፣ አስር ሰግደ መግሪብ ድረስ የምትቆይበት፣ ለመግሪብ ሰግደ ኢፍጣር ቤት ላይ ቀምሰ መመለስ፣ ተራዊ ሰላትን መስገድ። ሱጁድ ባበዛ ቁጥር ደረጃ ከፍ ይላል። ለአላህ ዝቅ ባለን ቁጥር እኛ ከፍ እንላለን። ሸይጣን በአንድ ሱጁድ ነው ከጀነት የተባረረው።
አንድ ሱጁድ ባደረጉን ቁጥር ሸይጣን ይበሳጫል። የአደም ልጅ ሱጁድ ታዘዘ፣ እሺ አለ፣ ለሱ ጀነት አለው። እኔ እምቢ አልኩኝ፣ ለኔ ግን እሳት አለኝ። ሱጁድ ባደረጉን ቁጥር እንደ ሸይጣን ይበሳጭ። ጠላት ነው ይበሳጭ። ወዳጅህ ደግሞ ማን ነው? አላህ። ለሱ ዝቅ ስትል አላህ ይደሰት። ለአላህ ዝቅ ያለ አላህ ከፍ ያደርገዋል። ስለዚህ ሰላታችንን ምንጠብቅበት። በቃ አንዴ 10 ንፎርፍ ነበር፣ አው ረመዳን ላይ የለም። ስለዚህ የአላህ ይህ ሰላት የኔ የርዝቄ መክፈቻ፣ የውስጤ ደስታ፣ የፊቴ ብርሃን፣ የልቦናዬ መረጋጊያ ነውና እንደው አትንጠቀኝ፣ ሁሌ እንድጸና አድርገኝ ያ አላህ ብለን ዱዓ እናድርግ። ወዕቡድ ረበከ ሐታ ያእትየከል የቂን፣ ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። ምቀኝነቱን ያልተወ ሰው መቼ ነው የሚመለሰው ታዲያ? ለምን? ቢያንስ የሚገፋፋው ሌላ አካል ነበር፣ ሸይጣን አይደል? ሸይጣን አልታሰረም?